ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሩሲያ ዩክሬን ጦርነት ለመቋጨት የሚደረገው ድርድር ውጤታማ ቢሆንም ተጨማሪ ስራዎች እንደሚቀሩት ተገለጸ። የሩሲያ ዩክሬን ጦርነት ለመቋጨት ከኪየቭ ጋር የሚደረገው ድርድር ውጤቶችን ቢያስገኝም መከናወን ያለበት ተጨማሪ ስራ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። በአሜሪካ ፍሎሪዳ የተካሄደው ድርድር አዲሱ የዩክሬን ዋና ተደራዳሪ የሆኑት የሀገሪቱ ብሔራዊ ደህንነት ምክር ቤት ጸሐፊ ሩስቴም ኡሜሮቭ የተገኙበት ነው። የፕሬዝዳንት ትራምፕ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነርም ተሳትፈዋል። ዊትኮፍ በሚቀጥለው ሳምንት ለንግግር ወደ ሞስኮ እንደሚያመሩም ይጠበቃል። ኡሜሮቭ የዩክሬን ዋና ተደራዳሪ ሆነው የተሾሙት የቀድሞው ተደራዳሪ አንድሪ ዬርማክ በመኖሪያ ቤታቸው ላይ ጸረ ሽብር ብርበራ ከተደረገ በኋላ ከኃላፊነት በመልቀቃቸው ነው። እሁድ ዕለት በተደረገው ስብሰባ ላለፉት 2 ሳምንታት ሲካሄድ ለነበረው ውጥረት የተሞላበት ዲፕሎማሲያዊ እንቅስቃሴ አንድ እርምጃ ነው። ይህ ውጥረት የተፈጠረው በአሜሪካ እየተዘጋጀ ባለው 28 ነጥብ የሰላም ዕቅድ ሾልኮ በመውጣቱ ነበር። የአሜሪካ ዕቅዱ ከ4 ዓመት ገደማ በፊት የዩክሬን ላይ ወረራ ለፈጸመችው ሩሲያ የሚያደላ ሆኖ መታየቱ ዩክሬንና አውሮፓውያን አጋሮቿን አስደንግጧል። የአሜሪካ የውጭ ጉዳይ ሚኒስትር ሩቢዮ ከስብሰባ በኋላ በሰጡት መግለጫ ድርድሩ ውጊያን ስለሚያስቀሩት ነጥቦች ብቻ አይደለም ብለዋል። ድርድሩ ዩክሬን የረዥም ጊዜ ብልጽግና እንድታገኝ ስለሚያደርጋት ነጥቦችም ነው። ዛሬ ያንን ያደረግን ይመስለኛል፣ ግን ገና ብዙ የሚከናወን ስራ አለ ሲሉም የድርድሩን ውጤት አስረድተዋል። የውጭ ጉዳይ ሚኒስትሩ አክለውም ከሩሲያ ጋር የሚደረገው የሰላም ንግግር ዓላማ ዩክሬን ሉዓላዊ፣ ነፃ እና የበለጸገች እንድትሆን ማድረግ እንደሆነም ለዩክሬን ልዑክ ገልጸዋል። የእሁድ ዕለት ውይይት በጀመረበት ሰዓት የዩክሬን ተደራዳሪ ኡሜሮቭ ባደረጉት ንግግር እየተወያየን ያለው ስለ ዩክሬን የወደፊት ዕድል፣ ስለ ዩክሬን ደህንነት፣ ዩክሬን ላይ እየተደጋገመ ስላለው ወረራ፣ ስለ ዩክሬን ብልጽግና፣ ዩክሬን እንዴት መልሶ መገንባት እንደሚቻል ነው ብለዋል። አሜሪካ እያዳመጠች ነው፣ አሜሪካ እየደገፈች ነው፣ አሜሪካ ከጎናችን እየሰራች ነው ሲሉም የዋሽንግተን ድጋፍ ገልጸዋል። በኋላ ላይ ደግሞ ንግግሩ ውጤታማና የተሳካ እንደነበረም ተናግረዋል። እሁድ ዕለት በአሜሪካ ፕሬዝዳንቶች አውሮፕላን በሆነው ኤርፎርስ ዋን ውስጥ ጋዜጠኞችን ያነጋገሩት ዶናልድ ትራምፕ በበኩላቸው የሰላም ንግግሩ በጥሩ ሁኔታ እየተካሄደ መሆኑን ተናግረው ነበር። ጦርነት የሚያስቆሙ ስምምነት ላይ የመድረስ ጥሩ ዕድል እንዳለም ጠቁመዋል። ትራምፕ ማሻሻያዎች የተደረጉበትን አዲሱን የሰላም ዕቅድ በተመለከተ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ንግግር እንዲያደርጉ በሚል መልእክተኛውን ዊትኮፍን በሚቀጥለው ሳምንት ወደ ሞስኮ እንደሚልኩ አስቀድመው ተናግረው ነበር። የልጃቸው ኢቫንካ ትራምፕ ባል የሆነው ኩሽነርም አብሮ ሊጓዝ ይችላል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ውይይቶችን ገንቢ አካሄድ እንዲኖራቸው ሁሉም ጉዳዮች በግልጽና የዩክሬን ሉዓላዊነትና ብሔራዊ ጥቅሞች በማረጋገጥ ላይ ያተኮሩ መሆናቸው አስፈላጊ ነው ብለዋል። አሜሪካና ፕሬዝዳንት ትራምፕ ጦርነቱን ለማቆየት እያደረጉ ላለው ጥረት ምስጋናቸውን አቅርበዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።